ነጭ እጮኛ ቢኖራችሁና ለመጀመሪያ ጊዜ ቤተሰቦቿን ለመተዋወቅ ቤተሰቦቿ ቤት አብራችሁ ሄዳችሁ፣ ነገር ግን እጮኛችሁና ቤተሰቦቿ የጥቁር ሰዎችን አእምሮ በቀዶ ጥገና አማካኝነት ወስደው ለሌላ የሰዎችን አእምሮ ባሪያ ማድረግ ለሚፈልጉ ነጫጭ ሀብታሞች በመሸጥ ሙሉ በሙሉ አእምሯችሁን በብር የገዛው ሀብታም እንዲቆጣጠርና የዚህ ሀብታም ሰው ባሪያ እንድትሆኑ የሚያደርጉ ቤተሰቦች መሆናቸውንና እናንተም እዚህ ድረስ እንድትመጡ የተፈለጋችሁት ለዚሁ መስዋዕትነት እንደሆነ ብታውቁ ምን ታደርጋላችሁ? ይህ ፊልም አንድ ጥቁር ፎቶግራፈር የነጭ ጓደኛውን ቤተሰብ ለመተዋወቅ በሄደበት የሚያጋጥመውን ያላሰበውን ከባድ ሁኔታ የሚያስቃኝን ምርጥ ፊልም ሲሆን ፊልሙንም ለእናንተ እንዲያዘጋጅቼ እነሆ ብያችኋለሁ። ፊልሙ ሲጀምር አንድ ጥቁር የቆዳ ቀለም ያለው በግምት በሰላሳዎቹ መጀመሪያ የሚገኝ ወጣት በምሽት ጭር ባለ ጎዳና ላይ እየተጓዘ ያሳየናል። ይህም ሰው ጥቂት እንደተጓዘ አንድ መኪና ከጎኑ ቀስ እያለች ትከተለውና ከፊት ለፊቱ አለፍ ብላ በመቆም አንዱ በሩ ይከፈታል። ይህም ሰው የበሩ መከፈት ጥሩ ስሜት ስላልፈጠረበት በመጠራጠር ውስጥ ሆኖ ወደ መኪናዋ እየተመለከተ ያለ በድንገት ከጎኑ አንድ ሰው መጥቶ ያንቀውና ራሱን እንዲስት ካደረገው በኋላ ራቅ ብላ ወደ ቆመችው መኪና እየጎተተ በመውሰድ በመኪናዋ የዕቃ መጫኛ ውስጥ ሲከተው እንመለከታለን። በሌላ በኩል ደግሞ የነጭ እጮኛው ቤተሰብ ጋር ለመጀመሪያ ጊዜ ለመሄድ የተዘጋጀውን ክሪስን እንመለከታለን። ክሪስ በሙያው ፎቶግራፈር ሲሆን እጅግ በጣም የሚወደው ሮድ የሚባል የኤርፖርት ጥበቃ የሆነ ጓደኛ አለው። እጮኛው ሮዝም ወደ ክሪስ ቤት ከመሄዷ በፊት ኬክ ይዛ ለመሄድ በማሰብ ከአንድ ኬክ ቤት ገብታ ኬክ ከገዛች በኋላ ወደ ጥቁር እጮኛዋ ክሪስ ቤት አመራች። ክሪስ ቤትም ከደረሰች በኋላ ክሪስ ወደ ቤተሰቦቿ ቤት ለመሄድ ሻንጣውን እስከሚያዘጋጅ ድረስ አንዳንድ ወሬዎችን እያወሩ ቆዩ። በወሬያቸው መሃልም ክሪስ ቤተሰቦቿ እኔ እጮኛሽ ጥቁር እንደሆንኩ ያውቃሉ ወይ ሲል ጠየቃት። ሮዝም እንደማያውቁ ነገር ግን ቤተሰቦቿ ጥቁር ሰው በጣም እንደሚወዱ ነግራው ተያይዘው ሮዝ መኪናውን እያሽከረከረች ወደ ቤተሰቦቿ ቤት ጉዞ ይጀምራሉ። በጉዟቸው መሃልም ክሪስ ሲጋራ አውጥቶ ሊያጨስ ሲል ሮዝ ትነጥቀውና ወደ ውጭ ትወረውርበታለች። ቀጥሎም ክሪስ ሮድ ጋር በመደወል ለጥቂት ቀን ወደ ሮዝ ቤተሰቦች ጋር ስለሄደ ውሻውን እንዲንከባከብለት ይነግረዋል። ሮድም በሐሳቡ ይስማማል። ጥቂት እንደተጓዙም ከሮዝ ጋር እየተቀላለዱ ባሉበት ሰዓት በድንገት አንዲት አጋዘን ትገባባቸውና ይገጯታል። ከዛም በኋላ ክሪስ ከመኪናው ወርዶ ወደ ተገጨችው አጋዘን ሄዶ ሲመለከታት አጋዘኗ እንደሞተች ይረዳል። እነ ክሪስም ነገሩን ደውለው ለፖሊስ ካሳወቁ በኋላ ጉዟቸውን በመቀጠል ከሮዝ ቤተሰቦች ቤት ይደርሳሉ። የሮዝ ቤተሰቦች እናቷ ሜሲና አባቷ ዲን እነ ክሪስ ከበሩ ላይ እንደደረሱ በፈገግታ የታጀበ ሞቅ ያለ አቀባበል ያደርጉላቸዋል። ዲን ዶክተር ሲሆን እናቷ ሜሲ ደግሞ ሳይኮሎጂስት ናት። ወደ ውስጥም ከገቡ በኋላ የሮዝ ቤተሰቦች ክሪስ ነፃነት እንዲሰማው የሚያደርግ ጨዋታ ይጫወታሉ። ጥቂት ከቆዩም በኋላ የሮዝ አባት ዲን ለክሪስ የቤታቸውን ክፍል ማስጎብኘት ይጀምራል። በቤት ውስጥ የሚገኙትን የተለያዩ ክፍሎች ከጎበኙ በኋላ ወደ ማዕድ ቤቱ ሲደርሱ ክሪስ በማዕድ ቤት ውስጥ አንዲት ጆርጂና የተባለች ጥቁር ሰራተኛ ይመለከታል። የሰራተኛዋም ገጽታ ትንሽ ለየት ይልበትና ክሪስ ግራ ይጋባል። ከዛም ክሪስ ቤቱን እያየ ዲን ደግሞ ቤቱን እያሳየው ወደ አትክልት ስፍራው ከወጡ በኋላ ክሪስ በግቢ ውስጥ ዋልተር የተባለ ጥቁር ጥበቃ ይመለከታል። በዚህም ጊዜ ዲን ለክሪስ ጥቁር የቤተሰብ ሰራተኛና ጥቁር ጥበቃ ስላላቸው እንዳይገርመው እሱና ቤተሰቦቹ ኦባማን እንኳን ለሶስተኛ ጊዜ እንደሚመርጡ ይነግረውና ይቀልዳል። ቤተሰቡም በአትክልት ስፍራው ተቀምጠው እየተጨዋወቱ እያለ የሮዝ እናት ሚሲ ክሪስን ስለ ቤተሰቦቹ ትጠይቀዋለች። ክሪስም አባቱ ከመወለዱ በፊት እንደሞተና እናቱም ልጅ እያለ እንደሞተች ይነግራቸዋል። ቀጠላ አድርገውም ሲጋራ እንደሚያጨስ ይጠይቁታል። ክሪስም ለማቆም እየሞከረ እንደሆነ እያፈረ ይነግራቸዋል። እዚህ ጊዜ ዲን ባለቤቱ ሚሲ ሃይፕኖሲስ በሚባል ሳይኮሎጂ
ከሲጋራው ልታላቅቀው እንደምትችልና ዲን ራሱ ለ15 ዓመታት ያጨስ እንደነበር በኋላ ላይ ባለቤቱ ሚሲም በሃይፕኖሲስ ከሱሱ እንደገላገለችው ይነግረዋል። በዚህ መሃልም የቤት ሰራተኛዋ ጆርጂና የሚጠጣ ነገር ይዛ በመምጣት ለሁሉም እየዞረች በብርጭቋቸው ውስጥ መቅዳት ትጀምራለች። ነገር ግን የክሪስ ብርጭቆ ውስጥ እየቀዳች እያለ በሐሳብ ጭልጥ ብላ የፊቷ ገጽታ ይቀያየርና የምትቀዳውን መጠጥ በጠረጴዛው ላይ ካፈሰሰችው በኋላ ይቅርታ ትጠይቃለች። ሜሲም ሄዳ እረፍት እንድታደርግ ትነግራታለች። ጆርጂናም ውስጡ አንድ ነገር ያዘለ በሚመስል ፈገግታ ፈገግ ብላ ትዕዛዟን ትቀበላለች። ጥቂት ቆይቶም ከወንበራቸው ላይ ሳይነሱ የሮዝ ታናሽ ወንድም ጀርሚ መጣና ክሪስን ከተዋወቀው በኋላ ጥቂት ሰዓታትን እያወሩ በአትክልት ስፍራው ይቆያሉ። በዛም ቀን ማታ ራት ሊበሉ ተሰብስበው እየተጨዋወቱ እያለ ሜሲ ራቱ በኋላ ዴዘርት ይዤ ከማድ ቤት ልምጣ በማለት ከተነሳች በኋላ ወደ ማድ ቤቱ ለመግባት በሩን ስትከፍተው በተከፈተው በር ውስጥ ክሪስ ጆርጂና ዴዘርቱን ይዛ እንደ ሐውልት ተገትራ ምንም አይነት የአካል እንቅስቃሴ ሳይኖራት ይመለከትና እጅግ ግራ ይገባዋል። በዛ ቀን ሌሊትም ክሪስ ከሮዝ ጋር በሮዝ ክፍል ውስጥ ቢተኛም ነገር ግን ፈጽሞ እንቅልፍ አልወስድ ስላለው ከአልጋው ላይ በመነሳት ሲጋራ ለማጨስ ብሎ ወደ ውጭ ይወጣል። ክሪስ ከቤት ውጪ እንደወጣ አካባቢውን እየቃኘ እያለ እንግዳ ነገር ያስተውላል። ጥበቃው ዋልተር በድቅድቅ ሌሊት እየሮጠ ወደሱ ሲመጣ ይመለከትና እጅግ ይደነግጣል። ከድንጋጤው ሳይላቀቅ ፊቱን ወደ መኖሪያ ቤቱም ሲያዞር የቤቱ ሰራተኛ ጆርጂናም የቤቱ መስኮት ጋር እንደ ሐውልት ቆማ ወጣ ያለ ነገር ስታደርግ ይመለከታታል። ከዛም ክሪስ ግራ በመጋባት ውስጥ ሆኖ ወደ ቤት ይገባና ወደ አልጋው ሊመለስ ሲል ከሳሎን ቤት ሆና ሚሲ መብራቱን በማብራት አብሯት እንዲቀመጥና ትንሽ እንዲያወሩ ስለጠየቀችው ከፊት ለፊቷ ከሚገኘው ሶፋ ላይ ቁጭ ይላል። ሚሲም ስለ እናቱ አሟሟት በዝርዝር እየጠየቀችው ክሪስን ቀስ በቀስ በእጇ በያዘችው ሲኒና ማንኪያ ድምፅ አይምሮን ትቆጣጠረው ጀመር። በመጨረሻም ክሪስ ሰውነቱ እንዳይታዘዘው አድርጋ ሃይፕኖሲስ በሚባለው ሳይኮሎጂ ወደ ጥልቅ የቅዠት ዓለም ውስጥ ከተተችው። በንጋታው ክሪስ በጠዋት ተነስቶ በአካባቢው የሚገኙትን አዕዋፋት ፎቶ ለማንሳት ሲዘዋወር የቤቱን ጠባቂ ዋልተርን እንጨት እየፈለጠ ስላገኘው ክሪስ ወደ ዋልተር በመቅረብ ወሬ ይጀምራል። በዚህ ጊዜ ዋልተርም ማታ ስላስደነገጠው ይቅርታ ጠይቆት ሊያስደነግጠው ፈልጎ እንዳልነበር ከነገረው በኋላ ስለ እጮኛው ሮዝ ጣፋጭ ናት አይደል ብሎ ይጠይቀዋል። ክሪስም በጥያቄው ግራ በመጋባት ካጠገቡ ዞር ይላል። ክሪስም ወደ ሮዝ ከሄደ በኋላ ማታ የተፈጠረ ነገር እንዳለ እንደሚሰማው ነገር ግን በእውኑ ይሁን በቅዠት ሊያውቀው እንዳልቻለ ነገራት። ሮዝም የሚያወራው ሁሉ ቅዠት እንደሆነ ነገሩን አድበስብሳ ነገረችው። ጥቂት እንደቆየም ሀብታም ሰዎች ወደ እነ ሮዝ ቤት ተከታትለው በመኪና ሲመጡ በመስኮት ተመለከቱ። ሮዝም ምን እንደሆነና ነገሩ ግራ ለገባው ክሪስ የመጡት የቤተሰቦቿ ወዳጆች እንደሆኑና ፓርቲ አዘጋጅተው እንደሆነ ትነግረዋለች። በፕሮግራሙ መሃልም ሮዝ ክሪስን ይዛው ለመጡት ሰዎች ታስተዋውቀው ጀመር። ሰዎቹም ክሪስን ለየት ባለ መልኩ ጠንከር አድርገው ሰላም ይሉት ጀመር። ስለ አካላዊ ገጽታውም አተኩረው ያወራሉ። ክሪስም ነገሩ ምቾት ስላልሰጠው ለእጮኛው ሮዝ እየተዘዋወረ ፎቶ ማንሳት እንደሚፈልግ ነግሯት እየተዘዋወረ አንዳንድ ፎቶዎችን ማንሳት ጀመረ። በዚህ መሃልም በካሜራው ሌንስ ውስጥ ፊልሙ በመጀመሪያ ሲያሳየን የነበረውን በመኪና ተጠልፎ የተወሰደውን ጥቁር ሰው ሎጋንን ይመለከትና ተገርሞ ወደ እርሱ በመጠጋት ሰላም ይለዋል። ሎጋንም ቀዝቀዝ ብሎ ለክሪስ ሰላምታውን ይመልስለታል። ወዲያውም አንዲት ከሎጋን በዕድሜ የምትበልጥ ሴት በመምጣት ለክሪስ ስለ ሎጋን ትነግረዋለች። ክሪስም በዚህ መሃል ሎጋንን አይምሮ ልክ እንዳልሆነና አንድ የጎደለው ነገር እንዳለ ያስባል። በድጋሚ ክሪስም ለሰላምታ መልሶ እጁን ጨብጦ ወደ ሎጋን ሲዘረጋ ነገር ግን ሎጋን ከክሪስ ሰላምታ በተለየ መልኩ ሰላምታውን ይመልስለታል። ክሪስም እየተፈጠረ ባለው ነገር በጣም ግራ እየተጋባ ይመጣል። ቀጥሎም ክሪስ ለሮድ ለመደወል ቻርጅ ላይ የሰካትን ስልኩን ከቻርጅ ላይ ለመንቀል ደረጃውን ተጠቅሞ ወደ ላይ ሲወጣ በቤቱ ውስጥ ያሉት ፓርቲውን እየታደሙ ያሉ ሀብታሞች ጨዋታ በአንድ ጊዜ ጸጥ ይልና ትኩረታቸውን ሙሉ በሙሉ በደረጃው በኩል ወደ ላይ እየወጣ ባለው ክሪስ ላይ ያደርጋሉ። ክሪስ
ቻርጅ ላይ ወደ ተሰካቸውም ስልክ ሲሄድ ቻርጀሩ ከስልኩ ላይ ተነቅሎ ያገኘዋል። ክሪስም ስልኩን ማን ከቻርጅ ላይ እንደነቀለው ጥያቄ እየፈጠረበት ዝም ብሎ ወደ ጓደኛው ሮድ ጋር መደወል ይጀምራል። ለሮድም ስለተሰበሰቡት ሀብታሞችና በእነሱ መካከል ጥቁር እሱ ብቻ እንደሆነ ይነግረዋል። ሮድም ወደዚያ የነጭ ቤተሰብ መሄድ እንዳልነበረበትና በውስጣቸው ጥሩ ነገር ሊያስቡ እንደማይችሉ ነገረው። ስልኩንም አውርቶ እንደጨረሰ ከአጠገቡ ሳያያት የቆመችው የጆርጂና ድምፅ ክሪስን አስደነገጠው። ጆርጂናም ያለ ፍቃዱ ስልኩን ስለነቀለችበት ይቅርታ ልትጠይቀው እንደመጣች ነግራው በወሬያቸው መካከልም ክሪስ ስለ ጥቁርነቷ ሲጠይቃት በአንድ የንግግር ገጽታዋ ሲቀየር አስተዋለ። ክሪስም ወደ ውጪ ሲወጣ በበሩ ላይ በርከት ያሉ ሀብታሞች ተሰብስበው ክሪስን በጉጉት ሲጠብቁት ክሪስ ይህ ሁሉ ነገር ለምን እየሆነና ከእርሱ ምን ፈልገው እንደሆነ ሊገባው ስላልቻለ የእጮኛውን ቤተሰቦች ላለማስቀየም ብቻ ፈገግ እያለ ሲያወራቸው ቆየ። በዚህ መሃልም ቅድም ያገኘው ጥቁሩ ሰው ሎጋን ንግግር እያደረገ ባለበት ሰዓት ክሪስ ተደብቆ ፎቶ ለማንሳት ሲሞክር የስልኩ ፍላሽ ላይት አልጠፋም ነበርና ፍላሽ ላይቱ የሎጋን ፊት ላይ አበራ። በዚህም ሰዓት የፍላሽ ላይቱ ብርሃን የሎጋን አይን ላይ ሲበራ ሎጋን ወዲያው ንግግሩን አቆመና ከአፍንጫው ደም ይወጣ ጀመር። ወዲያውም ሎጋንም ክሪስ ላይ ተለወጠበት። ክሪስንም ከፊቱ እንዲጠፋ እየነገረው ሊጣላው ሞከረ። ነገር ግን በዚያ የተሰበሰቡ ሰዎች አገላገሏቸው። ክሪስም ለምን እንዲህ እንደሆነ ግራ ገብቶት ደንግጦ ያየው ጀመር። ከዛም በኋላ ቤተሰቡና ክሪስ በሳሎን ቤት ተሰብስበው ሜሲ የሎጋንን አእምሮ የሳይኮሎጂ ሕክምና በሚል ሽፋን ተቆጣጥራው ካረጋጋቸው በኋላ ወደ ሳሎን ቤት በመምጣት ክሪስን ይቅርታ እንዲጠይቁ አደረገችው። ጥቂት ቆይቶም በዚያ የተሰበሰቡት ሰዎች የጨረታው ሰዓት ስለደረሰ ሮዝ ክሪስን ወክና አድርግ በሚል ምክንያት ከቤት ይዛው ወጣች። ጥቂት ቆይቶም በዚያ የተሰበሰቡት ሀብታሞች በክሪስ ላይ ጨረታውን ማካሄድ ጀመሩ። ክሪስም ለሮዝ ደስ የማይል ነገር እንዳለና ምቾት እንዳልሰጠው በቤት ውስጥም የሚያየው ነገር ፈጽሞ ለየት ያለ ነገር እንደሆነና ወደ ቤትም ለመሄድ እንደሚፈልግ ነገራት። ፊልሙ ወደ ተጫራቾቹ ሰዎች ሲወስደን ዲም በሚመራው የክሪስን ፎቶ በትልቁ በፍሬም አድርገው ከሚጫረቱበት ቦታ እየተካሄደ ያለውን ጨረታ ከሀብታሞቹ መካከል አይነ ስውር የሆነው ሀብታም ጨረታውን ያሸንፋል። ክሪስና ሮዝ ወደ ቤት በተመለሱ ሰዓትም ሰዓቱ መሽቶ ስለነበር ክሪስን ለመጫረት የመጡት ሀብታሞች ወደ ቤታቸው እየሄዱ እያለ ነበር የደረሱት። ወደ ቤትም እየገባ ባለበት ሰዓት ክሪስ የዋልተርና ጆርጂናን የዲንና የሚሲን ደስ የማይል ፈገግታ እያስተዋለ ነበር። እቤት ከገባም በኋላ ክሪስ ያነሳውን የሎጋንን ፎቶ ለሮድ ከላከለት በኋላ ወደ ሮድ ይደውልለትና ስለ ሎጋን መለወጥና አዲስ ባህሪ ይነግረዋል። ሮድም ብቻ ደስ የማይል ነገር እየተሰማው እንደሆነ በምላሹ ይነግረዋል። ወሬያቸውንም ሳይጨርሱ በድንገት ስልኩ ይቋረጣል። ወዲያውም እጮኛው ሮዝ ስትመጣ ከዚህ ቶሎ መሄድ ስላለባቸው ሻንጧን እንድታዘጋጅ ይነግራታል። እሷም እሺ ብላው ትሄዳለች። በዚህ መሃልም ክሪስ ሻንጣውን እያዘጋጀ እያለ የሮዝን የማስታወሻ ሳጥን አግኝቶ ሲከፍተው ሮዝ ከተለያዩ ጥቁር ወንዶች ጋር የተነሳችውን ብዙ ፎቶዎች ያገኛል። ፎቶዎቹንም እየተመለከተ ወደ መጨረሻው ላይ ሲደርስ ሮዝ ከቤት ጥበቃው ዋልተር ጋር ቀጥሎም ከቤት ሰራተኛዋ ጆርጂና ጋር ተቃቅፈው የተነሱትን ፎቶ ይመለከታል። በዚህም ክሪስ ከባድ አደጋና ወጥመድ ውስጥ እንደገባ ይረዳል። የማስታወሻ ሳጥኑን ያገኘበትን ቁም ሳጥንን በር ሲዘጋ ሮዝ ቆማ እየተመለከተችው ነበር። ክሪስም ደንግጦ ካሜራውን ፈልጎ እንደሆነ በመንገር እንዳይታወቅበት ለማድረግ ከሞከረ በኋላ የውጭ በር ቁልፍ እንደያዘች ይጠይቃታል። ሮዝም የያዘች እንደሚመስላት እየነገረችው ቦርሳዋ ውስጥ እንደሚፈልግ ሰው አስመሰለች። ከላይኛው ቤትም ወደ ዋናው መውጫ ሲደርሱ የሮዝ ታናሽ ወንድም ጀርሚ የዋናውን በር ዘግቶ ወዴት ሊሄዱ እንደሆነ እያላገጠ ጠየቃቸው። በዚህ መሃልም ሜሲ ከዚህ በፊት ክሪስን ሃይፕኖሲስ ያደረገችበትን ሲኒ ይዛ መጣች። ዲንም ተከትሏት ወደ ዋናው በር መጣ። ክሪስም ሮዝን ቁልፉን እንድትሰጠው ጠየቃት። ሮዝም ለጥቂት ጊዜ ቁልፉን ያጣችው ካስመሰለች በኋላ ቁልፉን እንዳገኘችው አሳይታው ነገር ግን እንደማትሰጠውና ከዚች በር እንደማያልፍ ነገረችው። ከዛ በኋላ ክሪስ ሊወጣ ባደረገው ሙከራ ከጀርሚ ጋር በፈጠረው ግብግብ መሃል ሚሲ የያዘችውን ሲኒ በሻይ ማንኪያ ስትመታት ክሪስ ራሱን መቆጣጠር አቅቶት በመሬት ላይ ይወድቃል። ፊልሙ ወደ ክሪስ ጓደኛ ሮድ ሲወስደን ሮድ ደጋግሞ ለክሪስ ቢደውልም ክሪስ ግን ስልኩን ሊያነሳለት አልቻለም። ሮድም ሎጋን ስለተባለው ሰው በኢንተርኔት ላይ ሲመለከት ሎጋን የተባለው ሰው ትክክለኛ ስሙ አንድሪው እንደሆነና እስካሁንም ያለው መረጃ እንደጠፋ እንደሚያሳይ ይመለከታል።
ክሪስም ሲነቃ እጆቹና እግሮቹ በወንበር ላይ ታስረው ራሱን ያገኛል። ክሪስም ከታሰረበት ለመላቀቅ ብዙ ቢሞክርም ነገር ግን ለመላቀቅ እጅግ አስቸጋሪ ይሆንበታል። በድንገትም ከፊት ለፊቱ በተቀመጠችው የቴሌቪዥን መስኮት የሮዝ ቤተሰቦች ቪዲዮ ከታየ በኋላ የሃይፕኖቴሽን ሲኒዋ ትመጣና የማንኪያው ድምጽ ሲሰማ ክሪስ በድጋሚ ራሱን ይስታል። ሮድም ወደ ፖሊስ ጣቢያ በመሄድ ክሪስ እንደጠፋ ያመለክታል። ፖሊስ ጣቢያ ውስጥም ላገኛት ኦፊሰርና ለባልደረቦቿ ክሪስ የላከለትን የሎጋንን ፎቶ በማሳየት ሎጋን ወይም አንድሪው ጠፋ የተባለው በዚህ መልኩ ማንነቱ ተቀይሮ እንዳለና እነዚህ ሰዎች ጥቁሮችን ወደ ሌላ ማንነት እየቀየሩ እንዳለ ይነግራቸዋል። ኦፊሰሮቹ ግን ሮድን ካዳመጡ በኋላ ንግግሩን ሲጨርስ ጠብቀው ይስቁበታል። ሮድም ወደ ቤት ከተመለሰ በኋላ ወደ ክሪስ ስልክ ሲደውል የሮዝ ድምጽ በስልኩ ውስጥ ይመጣል። ሮድም ሮዝን ክሪስ የት እንዳለ ይጠይቃታል። ሮዝም ክሪስ ከሁለት ቀን በፊት እንደተመለሰና ስልኩንም ረስቶ እንደሄደ ትነግረዋለች። ሮድም ስልኩን ሆልድ እንድታደርገው ይጠይቃትና ንግግሩን ለመቅዳት ሲሞክር ሮዝ የወሬያቸውን ርዕስ በመቀየር ሮድ እንደሚወዳት እንደምታውቅ አድርጋ ታወራለች። ሮድም ክሪስ ምርጥ ጓደኛው እንደሆነና በሱ ላይ ይህንን ሊያደርግ እንደማይችል ፈጽሞ ምንም አይነት ስሜትም ለሷ እንደሌለው በእልህ እየነገራት እያለ ስልኩ ይቋረጣል። ክሪስ በድጋሚ ሲነቃ በቴሌቪዥን መስኮቱ ላይ ሸምገል ያለው ክሪስን ተጫርቶ ያሸነፈው ሰው በሕክምና አልጋ ላይ ሆኖ ክሪስን ያወራው ጀመር። ስለሚደረገውም የአይምሮ ልውውጥ ሕክምና ክሪስን ተጫርቶ እንዳሸነፈውና ከዚህ በኋላ ክሪስ የሱ አይምሮ ባሪያ ሊደረግ እንደሆነ የክሪስ አይምሮ ሙሉ በሙሉ በዚህ ሰው ቁጥጥር ስር እንደሚውል ከነገረው በኋላ ቴሌቪዥኑ ይዘጋል። ክሪስም ከታሰረበት ወንበር ላይ ተጎልጉሎ የወጣ የወንበሩን ጥጥ ይመለከታል። ጥቂት ቆይቶም የሃይፕኖሲስ ሲኒዋ ትመጣና ክሪስ ራሱን እንደሳተ ፊልሙ ያስቃኘናል። የሕክምና ዶክተር የሆነው ዲን ሁለት ሰርጀሪዎችን ለማካሄድ ራሱን አዘጋጅቶ ክሪስን በጨረታ ያሸነፈውን ሰው አይምሮ መክፈት ጀምሯል። ጀርሚም ክሪስን በወንበር ላይ ከታሰረበት ክፍል ለማምጣት ተሽከርካሪ ወንበር ይዞ እየሄደ ነው። ጀርሚ ክሪስ ከታሰረበት ክፍል ውስጥም እንደደረሰ ክሪስ የታሰረበትን ቀበቶ ከእግሩና ከእጁ ላይ ከፈታ በኋላ ክሪስ ቀድሞ ከወንበሩ ላይ ያወጣውን ጥጥ በጆሮ ውስጥ አድርጎ ስለነበር የሃይፕኖቴሽን ሲኒዋ ራሱን እንዳታስተው አድርጎ ስለነበረ ጀርሚን ከኋላው በክብ የድንጋይ ኳስ ይመታና በመሬት ላይ ይጥለዋል። ጀርሚ ክሪስን ይዞ ለመምጣት የቆየበት ዲንም የጀርሚን ስም እየጠራ ወደ ኮሪደሩ ሲወጣ ክሪስ ከየት መጣ ሳይባል ክሪስ ታስሮበት በነበረበት ክፍል ውስጥ ተሰቅሎ በነበረ የአጋዘን ቀንድ አንገቱን ይወጋውና ዲንን ይገድለዋል። ቀጥሎ ክሪስ ወደ ዋናው በር ሲያመራም የሮዝን እናት ሚሲን ያገኛታል። ሚሲም በመመገቢያ ጠረጴዛ ላይ ያለችውን የሃይፕኖሲስ ሲኒ ልታነሳ ስትል ክሪስ ይቀድማትና በመሬት ላይ ጥሎ በመስበር ክሪስን ልትወጋ ባለችበት ቢላዋ ራሷን መልሶ ይወጋታል። ከዚህም በኋላ የቤቱን ዋና በር ከፍቶ ሊወጣ ሲል ጀርሚ ተመቶ ከወደቀበት ተነስቶ በመምጣት ክሪስ ከዛ ቤት እንዳይወጣ ይፋለመዋል። በመጨረሻም ክሪስ የዋናውን ቤት ቁልፍ ከበሩ ላይ ነቅሎ ጀርሚ እግር ላይ ከሰካው በኋላ ጀርሚን በመሬት ላይ ስለወደቀ ክሪስ የጀርሚን ፊት ደጋግሞ በእግሩ በመርገጥ ጀርሚን እዛው ይጨርሰዋል። ይህ ሁሉ ሲሆን ሮዝ ጆሮዋ ላይ ኢርፎን በማድረግ ቀጥላ የምታጠምደውን ጥቁር ሰው ከላፕቶፖ ላይ እየመረጠች ነበር። ክሪስም ወደ ውጭ በመውጣት ፊት ለፊቱ ያገኛት መኪና ውስጥ ከገባ በኋላ መኪናዋን በማስነሳት ለፖሊስ ደውሎ የሆነውን ነገር እያመለከተ መኪናዋን እያዞረ እያለ በድንገት ጆርጂናን ይገጫታል። በዚህ ጊዜም የተፈጠረውን ድምጽ ሮዝ ትሰማለች። ክሪስም ጆርጂናን በወደቀችበት ጥሏት መሄድ ስላልቻለ ከመኪናው ወርዶ ወደ መኪና ውስጥ አስገብቷት እንደሄደ ሮዝ መሳሪያዋን አቀባብላ ትወጣለች። ጆርጂናም ስትነቃ ከክሪስ ጋር ባደረገችው ትግል ክሪስ መሪውን መቆጣጠር ያቅተውና ከዛፉ ጋር ሄዶ ይጋጫል። ጆርጂናም ሕይወቷ ያልፋል። ከዛም በኋላ ከኋላ ስትከተለው የነበረችው እጮኛው ሮዝ ከኋላው ትደርስበትና በመሳሪያ ክሪስን ልትመታው ትሞክራለች። ክሪስም ከመኪናው ወርዶ ለመሸሽ ይሞክራል። ነገር ግን የቤቱ ጠባቂ ዋልተር ክሪስን በመከተል በመሬት ላይ ከጣለው በኋላ ሊገድለው ይሞክራል። ክሪስም በዚህ ጊዜ የሞቱን ከኪሱ ውስጥ ስልኩን አውጥቶ ፍላሽ ላይቱን በዋልተር ፊት ላይ ሲያበራ ዋልተር ወዲያው ክሪስን ካነቀበት ማንነቱ ይላቀቅና አጠገቡ ካለችው ሮዝ እኔ ልግደለው ብሎ መሳሪያ ከተቀበለ በኋላ መልሶ ሳታስበው ራሷን በጥይት ይመታታል። ቀጥሎም መሳሪያውን ካቀባበለ በኋላ ራሱን ያጠፋል። ክሪስም ከወደቀበት በመነሳት ወደ ሮዝ ሄዶ አንቆ ሊጨርሳት ሲል አንዲት የጸጥታ መኪና ትደርሳለች። ሮዝም
በወደቀችበት ሆና በጸጥታ መኪና ውስጥ ያለው ሰው እንዲረዳት ትማጸናለች። ክሪስም እጅ ለመስጠት እጁን ሲያነሳ ከመኪናው የወረደው ሰው ሮድ ሆኖ ፊልሙ ያስቃኘናል። በመጨረሻም ፊልሙ ክሪስ በእጮኛው ቤት ያሳለፈው ከባዱ መከራ ደንዝዞት ዝምታን መርጦ ምንም ሳይናገር ከሮድ ጋር እየሄደ ሮዝም በወደቀችበት ሆና እየሞተች መኪናዋ ርቃ ስትሄድ እየተመለከተች ፊልሙ እዚህ ጋር ይቋጫል።